እንዲህ ያገለገልከው አብዮት መስከረም 1969 ዓ.ም ግን አንተን ከማሰር አልተመለሰም ነበር። አሰቃቂ ነበር ሁኔታው። ለምን ታሰርክ? በምን ምክንያት? እንዴት ያለስ ሁኔታ ነበር? እንግዲህ ከእስራቱ በፊት ኢትዮጵያ ውስጥ የተለያዩ የፖለቲካ ድርጅቶች ተቋቁመዋል። የዛን ጊዜ በህቡዕም በግልጽም በህቡ የነበሩት በግልጽ ስም እያወጡ ከደርግ ጋር አብሮ የተሰለፉ የተለያዩ የፖለቲካ ድርጅቶች ነበሩ። እኔ ደግሞ የዛን ጊዜ አምኜ የተሰለፍኩበት ድርጅት ደግሞ ኢህአፓ አብዮታዊ ፓርቲ እሱ ነው። በዛ ውስጥ ገባሁኝ። ከዛ ውስጥ ደግሞ የሰራተኛው ክንፍ የሚባል አለ፣ ኢላአማ ተብሎ የሚጠራ የዚያ አባል ነበርኩ እና በዚያ ውስጥ ላባደሩ ነው የሚሳተፈው። ዝቅተኛው ሰራተኛ መደብ ነው የሚሳተፈው። በአብዮቱ ውስጥ ከፍተኛ ድርሻና ቀዳሚነት ያለው ኃይል ነው። እዚያ ውስጥ ገብቼ እንግዲህ የተቻለኝን ይሄ የሰራተኛውን መደብ በሚመለከት የፖለቲካ ጽሁፎች ይጻፋሉ። እነዛን የፖለቲካ ጽሁፎች በመጻፍ ያው የሚበተኑ ወረቀቶች ሰራ ነበር። ከዛ መስከረም ላይ 69 ዓመተ ምህረት የሥራ ማቆም አድማ አዋጅ የኢትዮጵያ ሰራተኞች ማህበር አውጆ ነበረ። ያንን የሚያደራጁ ዋና ዋና ሰዎች አሉ። እኔ ተራ ነኝ። ግን ዋና ዋና ሰዎቹን አውራው ሲያዝ ግልገሏ አብራ መያዙ አይቀርም። ስለዚህ ዋና ዋናዎቹ ሲያዙ ከዋናዎቹ ጋር በቅርንጫፍነት እነማን አሉ ተባለ። የዛን ጊዜ እንግዲህ እኔም እጣው ደረሰኝና 69 ዓመተ ምህረት እስር ቤት ገባሁኝ። ለአንድ ወር ያህል አሰሩኝና ያው ለጊዜው ተለቀቅኩኝ። ከዛ ደግሞ እንደገና ታህሳስ ላይ እንደገና ደግሞ ያው ከምሰራበት ትምህርት ቤት እዛም እንደገና ለሁለተኛ ጊዜ ተያዝኩኝ። እኔ መምህር ነኝ፣ የሰራተኛ ማህበር አደራጅ ነኝ፣ ለሰራተኛው ለመምህሩ መብት ነው የምታገለው እንጂ ሌላ እኮ እኔ ምንም ተልእኮ የለኝም አልኩኝና ያው የየራስን ስልት አለ አይደለ የምታመልጥበት ያችን አልኩኝ። ቢያገላብጡኝ ቢያዩኝም ቢሉኝም ይቹናት። ስለዚህ ታለፍኩኝ ለሁለተኛ ጊዜ። የማልታለፍበት ጊዜ መጣ። ግንቦት 3 ቀን 69 ዓመተ ምህረት አሁን እዚህ ባንኮ ዲሮማ ተብሎ የሚጠራው ህንጻ ላይ 3ኛ ፎቅ የሰመነክ ኢንዱስትሪ ማህበር የሰሜን እና የመሃል አዲስ አበባ ሰራተኞች ማህበር ጸሐፊ ሆኜ እዛ ሰራ ነበር። እስከ ስራዬ ሁሉ ወጥቻለሁ ከመምህርነቴ። ምክንያቱም የመያዝ እድሉ በጣም ስለሰፋ እዛች እንደማልሰራ ተመስዬ ግን ሰራተኛ ሳደራጅ ውስጥ አዋቂ በሆነ በሚሉት በዘንድሮ ቋንቋ ጠቋሚ ተጠቆመብኝ። ያው ተያዝኩኝ። ደርግ ጽሕፈት ቤት ይዛለ ገባሁ። ያው እንደ ሌሎቹ ሰዎች ሁሉ ስትገባ ያው ጥያቄ አለ፣ መገረፍ አለ። 1 3 4 ጊዜ ደህና አድርገው ገራረፉኝ። ያው ከዚያ ስታሰር ያው በሰራተኛ ማህበር መሪነት ምክንያት ነው የታሰርኩት እና ያው የኢሃፓ አባል ነህ ተብዬ ነው። አዎ ኢሃፓ አባል ነህ? አዎ ነኝ። ግን የምትሰራው ምንድን ነበረ? የግል ትምህርት ቤት መምህራንና ሰራተኞችን እንዲሁም የሚስዮን ትምህርት ቤት መምህራን ማህበርን በፕሬዝዳንትነት መምራት ነው እና ይሄ ግልጽ ትግል ነው። ስለዚህ አብዮቱን በዛው ወቅት የሚፈቅደው ነው አንዱ መከራከሪያ። ስለዚህ ለሰራተኛው መደብ ቆመናል ከተባለ ለሰራተኛው መደብ ቆሞ የሚከራከርን ሰው ማሰር አግባብ እንዳልነበረ ለመናገር አንደበት አያጥረኝም። ሌላው ከላይም ከታችም ከጀርባም ከፊትም ፊውዳላዊ የሆነ የቤተሰብ አካል ስላልነበረኝ ደርግ ደግሞ ይችን ሲሰማ የጭቁኑ ህብረተሰብ አባል ነው ይልና አንዳንድ ጊዜ ተሳስቶ የገባም ነው ይልሻል። አንዳንዴ በትምህርት ጥቅስ ስትቀመጥና ተሳስቶ ስለዚህ በዛን ጊዜ ቃሌን ስሰጥም ይህንኑ ቃል ነው የሰጠሁት። ስገረፍም ምን ስልም በቃ እኔ የሰራተኛ ማህበር አደራጅ ነኝ፣ ከዚህ ውጭ ማቀው ነገር የለም ብዬ ሸመጠጥኩ። አምነህለትም ደርግ ይገልሃል፣ ባታምንለትም ደርግ ይገልሃል። በቃ የፖለቲካ መብት ነጻነት ወይም ደግሞ የህሊና ነጻነት የሚሉ ጉዳይ በደርግ የፖለቲካ መድረክ ላይ ቦታ አልነበራቸውም፣ የላቸውም። እና በዚህ ምክንያት ታሰርኩኝ። ያንን ያህል ጊዜ ቢጠብቁም 2 3 ጊዜ ምርመራ ቢሄድም ቢወስዱኝም ቃሌያቸው ነበረች። 2 ዓመት ከ10 ወር ያህል 3ኛ ፖሊስ ጣቢያ ያው ለ3 ዓመት 2 ወር ሲቀረው ታስሬ ተፈታሁ። 72 ዓመተ ምህረት ላይ እወጣለሁ ብዬ በጭራሽ አስቤ አላቅም። በዛን ጊዜ ብዙ የሰራተኛ ማህበር መሪዎች ናቸው የታሰሩት እና ከኔ ጋር ከታሰሩት ውስጥ አንዱ ልጅ ስንገረፍ ነው የሞተው። የ2ኛ ዓመት የዩኒቨርሲቲ ተማሪ ነበር፣ የህግ ተማሪ ወጣት ልጅ ነው። ምናልባት 22 23 ዓመት ቢሆነው ነው። እዛው እየገረፉን እያለ እዛውን ጠልጥለውን
ተጠሩ። ከኛ የባሰ ደግሞ ሰው ተገኘ መሰለኝ። እነሱን እናመጣለን ብለው ሲሄዱ እኛን እዛ የሰቀሉንን ሰዎች ረሱን። ልጁ ለካ ሲገረፍ እዚህ ጎኑ ላይ ኩላሊቱ አካባቢ ተመቶ ኖሮ ደሙ ሲንጠፈጠፍ መጨረሻ ላይ እሱ ሞተ። መተው 11 ሰዓት ላይ ሲያዩን እሱ ሞቷል። እኔም ፈተው ለቀቁኝ። መራመድ አልችልም እና ሬሳውን ጎትተህ አውጣሉኝ። በምን እኔ ራሴ እጄ ራሱ የታሰርኩበት ሽባ ሆኗል፣ እግሬ ብትንትኑ ወጥቷል። ስለዚህ አልችልም አልኩ። በሉጥ አሉኝ። በንፉቅቅ ሄድኩኝ። ልጁ ያው በዛው ቀረ። ስለዚህ ማታ ማታ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ድረስ ሰዎች በር እየተንኳኳ እየተጠሩ የሚገደሉበት ጊዜ ነበረ። ስለዚህ ሰኞ ትገደል፣ ማክሰኞ ከነጋ በኋላ ትገደል በጠራራ ታውቀው እና ያ ጊዜ እንኳንስ ተፈትቼ አዲስ ህይወት እመራለሁ ጀምራለሁ ለማለት የምትቀጥለው ሰከንድ ባንተ ቁጥጥር ስር ሳይሆን በገዳዮች ቁጥጥር ስር በሆነበት ስርዓት አለፈን። በቃላት ተገልጾ የማያልቅ እድሜ ልክህን ስጽፎ ትኖር የማያልቅ ሰቆቃና ስቃይ ነው እዛ የታለፈው። አንዳንዶቹ ያው ትንሽ ትንሽ የተጻፉ የተቀመጡ አሉ፣ በእንግሊዝኛው ሾርት ስቶሪ መልክ አሉ። ግን 10 አይደለም 20 30 ኖቭል ሊወጣው ይችላል። እኔ ብቻ አይደለሁም በዛን ዘመን ታስረ የነበሩ ምሁራንና ያንን ዘመነ ስቃይ በእስር ቤት ያሳለፉ ሰዎች እያንዳንዳቸው እኔ ከማቀው በላይ የሚያውቁ 10 ዓመት የታሰሩ 12 13 ዓመት የታሰሩ እንደ የሰው ነፍስ እኮ በገንዘብ የሚሸጥበት ጊዜ ነበር። ገብረ ማርያምን ሊገሉ አምጥተውት ገብረ ማርያም የሚከፍለው ገንዘብ ካገኘ የወልደ ማርያም ልጅ የሚገደልበት ዘመን ነበረ። አንዷን እንኳን ታሪክ የቀይ ሽብር ሰማዕታት ሚዚየም በተመረቀበት ዕለት አንድ እጅግ የምታሳዝን ታሪክ ነበረች። ማቃት የሳሙኤል እናት በሚል ጽፌያት ለንባብ በቅታለች። አጭር ናት ግን መራራ ናት። ምሬቷ ደግሞ እውነት ነው እና እሱን የመሳሰሉ በመቶዎች የሚቆጠሩ ታሪኮች አሉ እና ድንቅም የታሪክ ዘመን ነበር። ለጽሁፍ ማለት አጠራቀም የምጽፍበት ግን ገሃነማዊ ጊዜ ነበር። ከዛ በኋላ በፍርሃት ምክንያት ነው ወደ ማጀቴ ሄደህ ግብርና የጀመርከው እስከ 1977 ድረስ? አዎ ፍርሃት አይደለም፣ ቃሉ ፍርሃት ሊሆን ይችላል። በትንቢተ ጥቅስ ምንድነው 72 ከእስር ቤት እንደወጣሁኝ አንደኛ ቤት የለኝም። ያንን የነበረኝን የቀበሌ ቤት እፈታለሁ ብዬ ስላላልኩኝ ለአንዲት ዘመዴ ከሰጡሽ ቤቱን ተጠቀሚበት ብዬ ሰጥቻታለሁ። በተጨማሪ የነበሩኝን መጽሐፍት በታሰርኩበት ጊዜ ወደ 630 40 ገደባ የሚሆኑ መጽሐፍት በሙሉ ተወርሰዋል። ከዛ ደግሞ የቀሩ ጥቂት መጽሐፍት ነበሩ በሌላ ሳጥን የተቀመጡ፣ እነሱ ዘመድ ቤት ነበሩ። ስለዚህ በዚህ ምድር ላይ ምንም የዕለት ጉርስ የሌለኝ ዓመት ልብስ የሌለኝ ነኝ። ስለዚህ ለአንድ ዓመት ያህል ሌላ አክስት አለችኝ እዚሁ አዲስ አበባ የአልጋ ቤት አልጋ ሽቦ አልጋ የሚሰራበት የሚጠገንበት ቤት ነበረ። እዚያ ጋራጅ ውስጥ ለአንድ ዓመት ያህል ሰራሁኝ። ብየዳ ሰራ ነበር፣ ብረታ ብረት ስራዎች ሰራ ነበረ። ጥሩ የብረታ ብረት ሰራተኛ ነበርኩኝ። ሳየው ግን እዛ መዋሉ ጥሩ አልነበረም። እኔ ከምፈልገው ህይወት ጋር የሚሄድ አልነበረም። ከዛ በፊት ምክንያቱም የተለያዩ መጽሐፍት ጽፌያለሁ። ወደ ኋላ እናነሳዋለን እንጂ እስር ቤት ከመግባቴ በፊት ወደ 5-6 የትግርኛ መጽሐፍት ተጽፎ ተቀምጠዋል። ምናልባትም ፍተሻ የመጣ እንደሆነ መጥፋት የሚገባቸውን አጥፋ፣ መጥፋት የማይገባቸውን ቅበራቸው ብዬ ለወንድሜ ነግሬው ነው በምስጢር ተቀብረው የተገኙት እና 72 አጋማሽ ድረስ እዛ ቆየሁኝ። ከዛ በኋላ እዚህ ስትወጣ አብዮት ጠባቂ ነው የምታገኘው፣ ስትገባም አብዮት ጠባቂ ነው። አካባቢው ሁሉ ያስፈራሃል። በነፃ ብትለቀቅም ውስጥህ ግን ነፃ አይደለም። ምክንያቱም መቼ ቀን መጥተው እንደሚወስዱ አታውቅም። በዚያ ላይ ደግሞ ወደ ጦር ግንባርና ሂድ ቢለኝ የዛን ጊዜ ትክክል አይደለም፣ የማላምንበት ዓላማ ነው። በጦርነት መፍትሄ ይመጣል የሚል ከቶም መቼም ቢሆን እምነት የለኝም እኔ። ስለዚህ ለደርግ የጦርነት ዓላማ ስል ህይወቴን እዛ ውስጥ ማስገባት አልፈልግም እና የተሻለው ነገር ያችን በነፃ የተፈታሁባትን ወረቀቴን ይዤ ወደ ትውልድ መንደሬ ወደ ማጀቴ መሄድ ነበረ። ማጀቴ ሄጄ ሙሉ ገበሬ አይደለም የሆንኩት፣ ከፊል ገበሬ እንበለው። ይሄ እየተረዳህ የዕለት ኑሮህን ከቤተሰቦች ጋር የምታሳልፈው አይነት ነው። ግን ወደ 5 ዓመት ገደማ የሚሆን ጥሩ ጊዜ ያሳለፍኩኝ። 76 መጨረሻ አካባቢ የ77 ድርቅ የመከራዋ ምንድነው ነጋሪቱን ሲጎሽም እዚህ ቆሜ ሞትን ከምጠብቅ እንደገና ወደ አዲስ አበባ ተመልሼ ብሄድና ህይወቴን እንድትኖር ባደርግ ይሻላል ብዬ ተመልሼ ወደ አዲስ አበባ መጣሁና ወደ መምህርነት ስራ ገባሁ። እዚህ አዲስ አበባ ምን ተቀየረና ወደ አዲስ አበባ ብቅ አልክ? ወደ አዲስ አበባ ስመጣ ችግር አባሮኝ ነው። ከዛ ማለት
ኑሮው ጥሩ አልነበረም በስል 70 ዓመተ ምህረት አካባቢ 77 አካባቢ። ስለዚህ ጅብ ከሚበላ በልተው ተቀደሰው መከራን ቆመ ከምትጠብቅ ቀለል ወዳለበት ትሄዳለህ። የፈላ ውሃ 100 ዲግሪ ሴንቲግሬድ ተከተክ እንደሆነ 50 ላይ ይሻልሃል እንደማለት ያህል ነው። 50 ያቃጥል ከሆነ ደግሞ 25 አለ ካልክ ነው እንጂ ደርግ በ77 ዓመተ ምህረትም ቢሆን ባህሪው ለውጧል ማለት አይደለም። ስለዚህ አንገትህን ደፋ አድርገህ ለጊዜው ያን የፖለቲካ መከራ ወቅት ልታሳልፍ የምትችልበትን ብልሃት መፍጠር ነው። ስለዚህ ነው ወደ መምህርነት ቀስ ብዬ ገባሁኝ። እዛችም አንገቴን ሰበር አድርጌ ስሰራ ኖርኩ።